በኪ ሃውሲንግ ፋይናንስ ሶሉሽን ኃላፊነቱ የተወሰነ የግል ማህበር 20 በመቶ የአክሲዮን ድርሻ ያላቸው የቀድሞ ምክትል ዋና ስራ አስፈጻሚ በፌዴራል የመጀመሪያ ደረጃ ፍርድ ቤት የንግድና ኢንቨስትመንት ችሎት የኩባንያውን ዋና ስራ አስኪያጅና የቦርድ ሊቀመንበር ላይ ክስ አቀረቡ ይለናል ፎርቹን በዚህ ሳምንት የእንግሊዘኛ እትሙ። በአባይ ቲቪ ዋና ስራ አስኪያጅ የነበሩት ግርማ ይልማ ኩባንያውን በፍጥነት በማስፋፋት ወቅት የህዝብ ፊት ሆነው አገልግለዋል። የሚዲያ ፕሮፋይላቸውን ተጠቅመው ተመዝጋቢዎች የቤቶች ፋይናንስ ሞዴሉን እንዲያምኑ ያሳመኑ ሰው ናቸው እያለ ይቀጥላል። አንብቡት። ኪ ሃውሲንግ የተባለ የቤት አልሚ ነኝ የሚል ድርጅት ከ83500 ብር ምዝገባ ጀምሮ ይመስለኛል እንደ ቤቱ ስፋት ከ2000 ብር ጀምሮ በሚደረግ ቁጠባ በ10 ዓመት ውስጥ 100,000 ቤቶችን ገንብቼ ለተመዝጋቢዎች አስረክባለሁ። ተመዝጋቢዎች እጣው ሲደርሳቸው በአመት 2 ጊዜ እጣ ይደርሳል። ምን ማለት ነው? በአመት 2 ጊዜ እጣ ይደርሳል ማለት 10 ሺህ ቤት በአመት እጣ ይወጣለታል። 5,000 በአንደኛው ዙር፣ 5,000 በሁለተኛው ዙር፣ 5,000 ማለት አይደል? ስለዚህ በ10 ዓመት ውስጥ 100,000 ቤቶች ይገነባለሁ። እጣ ሲደርሰው ከ500,000 ብር አካባቢ ጀምሮ ይከፍልና ቤቱን ያከራየዋል። ማን ነው የሚያከራየው? ኪ ሃውሲንግ ያከራየውና ከኪራይ በሚገኝ ብር ሰውየው ተመዝጋቢው እዳውን እየከፈለ ይሄድና እዳው ሲያልቅ ንብረትነቱ ከኪ ሃውሲንግ ወደ ተመዝጋቢው ይተላለፋል። ወይንም ደግሞ ተመዝጋቢው ራሱ ይገባበትና እንደ ኪራይ ለኪ ሃውሲንግ ይሰጥና እዳውን ሲጨርስ ንብረትነቱ ከኪ ሃውሲንግ ወደ ተመዝጋቢው ይተላለፋል የሚል ሞዴል ነው ይዤ መጣው ያለው። እንግዲህ አሁን ላይ የኢትዮጵያ የገንዘብ የመግዛት አቅም በማይገመት ሁኔታ ፍላክቴት እያደረገ ነው ያለው፣ እየወረደ ነው ያለው። ስለዚህ ዛሬ ሆነህ ነገ እገነባበታለሁ ያልከው ብር የዚህን የከረንሲ መለዋወጥ ግምት ውስጥ እስካላስገባህ ድረስ ዛሬ ገነባበታለሁ ያልከው ብር ነገ ልገነባበት አትችልም ማለት ነው። ቢኮዝ ገንዘብ የመግዛት አቅሙ እየወረደ ሲሄድ ቁሶች የመገዛት አቅማቸው እየጨመረ ይሄዳል ማለት ነው። በዚህ ምክንያት የብረት ዋጋ፣ የሲሚንቶ ዋጋ፣ የሰው ኃይሉ፣ የቀለሙ፣ የኢንስታሌሽኑ፣ የሌሎች የፊኒሽንግ ስራዎች ዋጋቸው እየጨመረ ይመጣል። ብሩ ደግሞ የመግዛት አቅሙ እየቀነሰ ስለሚመጣ አትገዛም ማለት ነው። ስለዚህ ሶሉሽን ሊሆን የሚችለው ገንዘቡን በተቻለ አቅም ባንኩ ውስጥ ከማስቀመጥ ይልቅ ወደ ቁስ ቀይሮ በቁስ ማስቀመጥ ወይንም ደግሞ በዶላር ማስቀመጥ የተሻለ እቅድህን ልታሳካ የምችልበትን ዌይ ይፈጥርልሃል። ነገር ግን አሁን ላይ ኪ ሃውሲንግ እንዳለው በአመት 2 ጊዜ እጣ እያወጣ በ10 ዓመት ውስጥ 100,000 ቤቶችን ይገነባል ወይም ደግሞ ገዝቶ ለተጠቃሚዎች ያስረክባል የሚለው እናንተ የምትመልሱት ይሆናል። ስለዚህ ቅድም ባልኳችሁ መሰረት ይሄ ሞዴል ፌል አድርጓል ማለት ነው። ቢኮዝ ማንኛቸውም ቢዝነስ የሚቋቋመው ለትርፍ ነው፣ መንግስተ ሰማያት ለመውረስ አይደለም። በዚህ ምክንያት ዛሬ ገነባበታለሁ ነገ ገነባበታለሁ ብሎ ያቀደው ብር ወይም ህንፃ ገዛበታለሁ ብሎ ያቀደው ብር የመግዛት አቅሙ እየተዳከመ ነው የሚሄደው። ስለዚህ አዲስ አግሪመንት ከተመዝጋቢዎች ጋር ሊያደርግ አይደለም፣ አያደርግም። ኦልሬዲ አግሪመንት ላይ ስለተደረሰ። ስለዚህ እኔ እቺ ሙዚቃ ልጋብዛችሁ። እናትዬ ጥንስሱን ሞቶ የተገኘው ባትሪ የሚበራ ባትሪ አፍ ውስጥ እንደተቀረቀረ ነው። ኦርማ ገራጅን ታውቁታላችሁ? ኦርማ ገራጅ ማለት ሊሴ ጀርባ፣ ጥቁር አንበሳ ትምህርት ቤት ጀርባ ፖስታ ቤት አካባቢ ያለ ትልቅ የኢትዮጵያ ኮንስትራክሽን ስራዎች ኮርፖሬሽን ዌራውስ የነበረ ነው። ጋራጅም ነው፣ ዌራውስም አለው፣ የስፔር ፓርት ዌራውስ። እንግዲህ ሌባው በሩ በጣም ጠንካራ ስለሆነ ሌሊት ቆርቆሮ ገንጥሎ ከላይ
ቆርቆሮ ገንጥሎ ይገባና ሲገባ እንግዲህ አፍ ውስጥ እንትን አድርጓል። እቺ የድሮ ባትሪ ኤቭሬዲ ባትሪ ድንጋይ ከተህባት የምታበራው ባለብረት ባትሪ የለችም። እሷን አፉ ላይ አድርጎ ነው እየወረደ የነበረው። ኦልሬዲ ገንጥሏል። ገንጥሎ ቆርቆሮውን ገንጥሎ ገብቷል። እንግዲህ አንዱ መያዣ ሳት አድርጎታል ማለት ነው። ለቋል። ከላይ በቃ እጁ አምልጦት ወርዷል። ሲወርድ አንድ እንደዚህ ራኮች አሉ፣ መደርደሪያዎቹ እያገኙት ነው የወረደው። ሁለት መሬት ሲደርስ ደግሞ በፊቱ ነው የወረደው። አፉ ላይ ያረጋት ባትሪ ዘጭ ብላ ነው የገባት ጉሮሮ ድረስ ማለት ነው። እንዲህ በፍጢሙ እንደተደፋ ነው ጠዋት የተገኘው። ባህልና ስፖርት ሚኒስቴር ጽሕፈት ቤት ስራውን ለማቀለጣጠፍ መጀመሪያ ቢሮ እድሳት እንዲደረግለት ፈለገ። በዚህም 17 ሚሊዮን ብር ገንዘብና ኢኮኖሚ ልማት ጽሕፈት ቤት እንዲፈቅድለት ጠየቀ። ተፈቀደለት። መጀመሪያ ግን ቢሮ ከማደስ በፊት የፈራረሰ ጭንቅላት መታደስ እንዳለበት፣ ከሌብነት የጸዳ ጭንቅላት መኖር እንዳለበት፣ ይሄ ነው ስራ ሊሰራ የሚችለው። ቢሮ ማደስ ብቻ ስራ እንደማይሰራ አልተገነዘበም ወይም ተገንዝቦ ችላ ብሎታል። 17 ሚሊዮን ብሩን የሚያድስለትን አቅራቢ ፈለገና ይሄ የግልጽ ጨረታ ዘዴ ምናምን አልተመቸውም። ሊያደርግ የፈለገው የአንድ አቅራቢ ግዢ ዘዴን ተጠቅሞ ቢሮውን ለማደስ ፈለገና ለግዢና ንብረት ማስወገድ ኤጀንሲ ደብዳቤ ጻፈ። ግዢና ንብረት ማስወገድ ኤጀንሲ እንደዚህ አይነት ጨዋታ አይገባውም ሲጀምር። ለምን ኃላፊነቱን ይወስዳል? መጀመሪያ ስለ ግዢ ዘዴዎች ልንገራችሁ። አንድ ካምፓኒ ፕሮግራም ሊያወጣ ይገባል። ግዢ ለመግዛት መጀመሪያ በፕሮግራም ውስጥ የግልጽ ጨረታ ዘዴ መጠቀም አለበት። ምክንያቱም ኢትዮጵያ ውስጥ ፍቃድ ያላቸው አቅራቢዎች፣ ነጋዴዎች የመወዳደር መብት ስላላቸው ማለት ነው። ይሄን መብታቸውን የሚጠቀሙት ደግሞ አናውንስ ሲደረግና በግልጽ ጨረታ ዘዴ ግዢ መፈጸም ሲችል ብቻ ነው። ይህን ግልጽ ጨረታ ዘዴ ከተጠቀመና አቅራቢዎች ካጣ በኋላ የውስን ጨረታ ዘዴን መጠቀም ይችላል። የውስን ጨረታ ዘዴ የሚባሉት ውስን ሰዎች ይቀርባሉ። ኤክስፒሪየንስ ታይቶ ከዚህ በፊት የሰሩት ስራዎች ውጤታማ መሆናቸውን ታይቶ ሪከርድ የሌለባቸው መሆኑን ታይቶ እነዛ ውስን የተመረጡ አቅራቢዎች እንዲቀርቡ ይደረጋል። በውስን ጨረታ ዘዴም አቅራቢዎች የማይቀርቡ ከሆነ የአንድ አቅራቢ ግዢ ዘዴን መጠቀም ይቻላል። በቂ ምክንያት ማቅረብ ስለሚቻል ማለት ነው። እዚህ ፕሮሰስ ውስጥ መግባት አልፈለገም። ምክንያቱም ቢሮ የሚታደሰው በአስቸኳይ ነው ተባለ። በአስቸኳይ ነው ተባለና ተጨማሪ ስራ ፍሬንድስ የተባለው ኮንስትራክሽን ካምፓኒ የአዲስ አበባ ስቴዲየምን እያደሰው ነበርና እሱን እናየዋለን ቀጥለን እያደሰው ነበርና ለሱ ተጨማሪ እንዲሰራ 17 ሚሊዮን ብር በተፈቀደለት ብር ላይ አራውንድ 11 ሚሊዮን ብር ጨምሮ በ28 ሚሊዮን ብር አሳደሰው። ተጨማሪ ስራ የሚባለው ተጨማሪ የስራው አይነቶች አንድ አይነት መሆን አለባቸው። መጀመሪያ የቢሮ እድሳትና የኮንስትራክሽን የአዲስ አበባ ስቴዲየም እድሳት አንድ አይነት ናቸው በሚል ነው የግዢና ፋይናንስ ስራ ሂደት ቡድን መሪው የቸሩት ማለት ነው። ሲጀምር ከዚህ በፊት እንደነገርኳችሁ ሳግራጌሽን ኦፍ ዲዩቲን መከፋፈል እስካልተቻለ ድረስ ለሌብነት ሰርግና ምላሽ ነው ብያችኋለሁ። ይሄ እንግዲህ ፋይናንሱን ይመራሉ፣ ግዢውን ይመራሉ። ታዲያ እንዴት አድርገው የግልጽ ጨረታ ዘዴን ይጠቀማሉ እነዚህ ሰውዬ? መጀመሪያውኑ ካልኩሌት የተደረገው ፖዚሽኑ ካልኩሌት የተደረገው ለሌብነት ነው። የሲጋራ ቁራጭ መጣል 2000 ብር ያስቀጣል። በአዲስ አበባ በየትኛውም አካባቢ በአደባባይ ህዝብ በተሰበሰበበት ቦታ እንዲሁም ደግሞ በየትኛውም አካባቢ ላይ የሲጋራ ቁራጭ መጣል 2000 ብር ያስቀጣል ሲል የአዲስ አበባ ምግብና መድኃኒት ቁጥጥር ባለስልጣን በዛሬው ዕለት እያሳወቀ ይገኛል። የሲጋራ ቁራጭን በየትኛውም አካባቢ ላይ ሰዎች በተለምዶ እንደሚጥሉ የሚታወቅ ቢሆንም በዚህ ሰዓት ግን የአካባቢ ንጽህናን በመጠበቅ እንዲሁም ደግሞ የሰዎችን ጤንነትና የትንባው ቁጥጥርን ለማስተካከል ሲባል ማለት ነው የአዲስ አበባ ምግብና መድኃኒት ቁጥጥር ባለስልጣን ቁራጭ
መጣል 2000 ብር እንደሚያስቀጣ ይፋ አድርጓል። ሲጋራ ለሚያጨሱ ጓደኞቻችሁ ይህንን ቪዲዮ ሼር ማድረጋችሁ አትርሱ። ዓለምን ያነጋገረው ይህንን ድንቅ ተአምር ስትሰሙ የእናትነት ፍቅር ምን ያህል ጥልቅ እንደሆነ ይሰማችኋል። ከሞት ጋር የተደረገ የ32 ሰዓታት ትግል። ይህች ጀግና እናት ገና የ18 ቀን ጨቅላ ልጇ በራሷ አካል ሸፍና ከታላቅ እልቂት እንዴት እንዳተረፈችው ስትሰሙ የእናትነት ፍቅር በደንብ ይገባችኋል። በቬንዙዌላ ምድር ከተከሰተው ያ አስከፊ መንተ መሬት መንቀጥቀጥ ጀርባ በመላው ዓለም ያሉ ሰዎችን ልብ የነካ እጅግ አስደናቂ ታሪክ ተመዝግቧል። ነገሩ እንዲህ ነው። አንዲት እናትና እንዲሁም ደግሞ ገና የ18 ቀን ዕድሜ ያላቸው ጨቅላ ልጇ በፈረሰው ህንፃ ፍርስራሽ ውስጥ ለ32 ሰዓታት ያህል ተቀብረው ከቆዩ በኋላ በህይወት ተርፈዋል። በቶን በሚቆጠር የኮንክሪት ናዳ ውስጥ ተቀብረው ቢቆዩም ወጣቷ እናት ቅንጣት ታህል ተስፋ አልቆረጠችም ነበር። የአስቸኳይ ጊዜ አዳኝ ቡድኖች እንደገለጹት ከሆነ ታዲያ እናትየው ህፃኑን በራሷ አካል በመሸፈንና በመከላከል ነው ይህንን አስፈሪ እልቂት በሰላም እንዲሻገር ያደረገችው። ትንሹ ጨቅላ ህፃን በአዳኞቹ ከፍተኛ እልልታና ጭብጨባ መጀመሪያ ከፍርስራሹ ውስጥ መውጣቱ ተገልጿል። ህፃኑ በሰላም ከወጣ ከ1 ሰዓታት በኋላ እናትየው በተመሳሳይ ሁኔታ በህይወት ተርፋ መውጣት መቻሏ ነው የተገለጸው። ታዲያ እናንተስ በዚህ ጉዳይ ምን ትላላችሁ? ሐሳባችሁን አጋሩኝ።